ከሳት ወጥተን ነው። ዝም ብሎ ክርስቲያን እያጨበጨቡ እየመጡ ያስቀደሱ እየሄዱ እንደው የተዘመረ ታቦት ሲወጣ እያከበሩ በዚህ ደረጃ ክርስትና ዋጋ የሚሰጠው ፈጽሞ አይደለም። በመከራ ማለፍ አለበት። አሁን የመሰደድ ጊዜ ነው። አሁን የመራብ ጊዜ ነው። አሁን የማዘን የማልቀስ ጊዜ ነው። ግን ጌታ ሲገለጥ እነዚህ ሁሉ ነገሮች ያከትማሉ። በእልልታ በጭብጨባ ብቻ አይደለም። መከራው ሚዛናችን ነው ክርስቲያኖች። እና የመጣብን መከራ መመዘኛችን ነው። እና መከራ በመጣ ጊዜ ጽኖች መሆን አለብን። ከዚህ በላይ ምንም ማለት አልችልም። ወላጅ የለንም ለኛ የሚያስብልን፣ ለውድቀታችን የሚያስብልን፣ ለመራባችን የሚያስብልን፣ ለህመማችን የሚያስብልን፣ የሚጨነቅልን ወላጅ በላይ በታች የለንም። በስጋዊውም በመንፈሳዊውም እግዚአብሔር ግን አለ። በመከራችሁ የሚያጸናችሁን፣ በረሃባችሁ የሚያጽናናችሁን፣ በህመማችሁ አይዟችሁ የሚላችሁን፣ በብዙ ጽኑ ጭንቅ ውስጥ ስትገቡ ተስፋ የሚሆናችሁ መጽናኛው መንፈስ ቅዱስን ጠብቁት። ያን ጊዜ ጥሪያቸውን ያከብራሉ። ለምን? ስራ ሰርተዋል። አሁን ግን እሱ የሄደው የሚጠብቃቸው ጊዜ የሰጣቸው ስራ እስኪሰሩ ሁሮ ማሩ ተብለዋል። በዓለም ዙሪያ ሄደው ዓለምን እንዲያጠምቁ፣ እንዲያስተምሩ፣ እንዲለውጡ ዓለም ኢየሱስ ክርስቶስ ሊያድነው እንደመጣ፣ ኢየሱስ ክርስቶስ ሊያድነው በመስቀል ላይ እንደተሰቀለ፣ ዓለም ኢየሱስ ክርስቶስ ስጋውን ለሱ ብሎ እንደቆረሰ በመስቀል ላይ ደሙን ለሱ ብሎ እንዳፈሰሰ እንዲያውቅ እነዚህ ምስክሮች ናቸው። ለዓለም ምስክር ሊሰጡ ወደ ፍርድ አደባባይ ዓለም የሚገባበት ሰዓት አሁን ነው። ደቀ መዛሙርቱ ምስክሮች ናቸው። ምክንያቱም ከሰማያ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ወልደ አብ ወልደ ማርያም ተሰኘ። ዓለም ስለ ክርስቶስ ምስክር ይሆን ዘንድ መዳንን ያገኝ ዘንድ ይድን ይሆን ዘንድ የመዳን ዕድልን ይቀበል ዘንድ ዓለም በክርስቶስ እንዲድን ዓለም ምስክሮች ናቸው። ክርስቶስ አዳኝ ነው፣ ኢየሱስ ክርስቶስ ያድናል ብለው ለዓለም እንዲነግሩት። ኢየሱስ ክርስቶስ መድኃኒት ነው። ኢየሱስ ክርስቶስ ስብራትን ይጠግናል፣ እስራትን ይፈታል፣ ጨለማን ያበራል። በሕይወት ውስጥ ያለውን የተወሳሰበ ነገር ነፃነትን በመስጠት ሰላምን ያመጣል፣ ሰላምን ይሰጣል የሚለው በጣም ወሳኝ መልእክት ነበር። ስለዚህ የደቀ መዛሙርቱ ጉዞ ነው። ስለዚህ ደቀ መዛሙርቱ ተዘጋጅተው መጠበቅ ነበረባቸው። የመንግስቱ ወራሽ ለመሆን ስለ መንግስቱ መስበክ አለባቸው። ስለ ሰማያዊው መንግስት፣ መንግስቱ ዘለዓለም ወምኩናኑ ለትውልደ ትውልድ። መንግስት የዘላለም መንግስት ነው፣ ዘመናት አይሽሩትም። መንግስት የዘላለም መንግስት ነው፣ ዘመናት አይሽሩትም። የእውነት መንግስት ነው፣ ሁሉ የሚቀበለው ነው፣ ሁሉ የሚተማመንበት ነው። የእውነት መንግስት ስለዚህ ይህንን መንግስት የዘላለም መንግስት ኢየሱስ ክርስቶስን ምስክር የሆኑ ዘንድ በዓለም አደባባይ ፈራጁ ዓለም ፍርዱን እንዲያውቅ ምስክሩ ነው፣ መድኃኒት ነው፣ ኢየሱስ ክርስቶስ ያድናን ብለው በዓለም አደባባይ ቆሙ። ዓለምም ኢየሱስ ክርስቶስን ተቃወመ። ስለዚህ እርሱን እንደተቃወሙት ደቀ መዛሙርቱንም ተቃወሙ። ዓለም ባህሪው ነው። እኔን እንደተቃወመኝ ዓለም እናንተን ይቃወማችኋል። እኔን እንዳሳደደኝ ዓለም እናንተን ያሳድዳችኋል። እኔን በብዙ መከራ ውስጥ እንዳገባኝ እናንተን በብዙ መከራ ውስጥ ያስገባችኋል። ዓለም እኔን እንደገፋ እናንተን ይገፋችኋል። እኔ ላይ ጽኑ መከራ እንዳደረሰ እናንተ ላይ ጽኑ መከራ ያደርሳል። ይህንን በደንብ ነግሯቸዋል። ተመሳስሎ ተኩላ በበጎች መካከል ተመሳስሎ በጎችን እንደሚያጠቃ በዓለም ውስጥ ያለው ጠላት ጥንተ ጠላታችን ዲያብሎስ ተኩላ ተመስሎ በምእመናን መካከል በየዋቹ በቅኖቹ ክርስቲያኖች መካከል በሰው ልጆች መካከል በመገኘት ሰው ሳይሆን ሰው መስሎ አማኝ ሳይሆን ክርስቲያን መስሎ ተመሳስሎ ብዙዎችን በሞት መካከል ይጥላቸዋል። ስለዚህ እነዚያ ምስክሮች ደቀ መዛሙርቱ ብዙ መከራ አለባቸው። በእሳት ተፈትነው ወርቅ በእሳት ተፈትኖ ጌጥ እንደሚሆን ወርቅ በእሳት ተፈትኖ አንገታችን ላይ ሐብል ይሆናል፣ እጃችን ላይ ቀለበት ይሆናል፣ እጃችን ላይ አምባር ይሆናል፣ ብዙ ነገር ሊሆን ይችላል፣ ጌጥ ይሆናል፣ ውበት ይሆናል። በክርስትናም ደግሞ በመከራ ተፈትኖ ነው።
ከሳት ወጥተን ነው። ዝም ብሎ ክርስቲያን እያጨበጨቡ እየመጡ ያስቀደሱ እየሄዱ እንደው የተዘመረ ታቦት ሲወጣ እያከበሩ በዚህ ደረጃ ክርስትና ዋጋ የሚሰጠው ፈጽሞ አይደለም። በመከራ ማለፍ አለብን። ወርቅ በእሳት ተፈትኖ ወርቅነቱ እንደሚታወቅ እንደሚደምቅ እንደሚያበራ እንደሚያምር እንደሚማርክ ክርስቲያኖችም ክርስቶስን በማመን የክርስቶስን መከራ በመቀበል በሩቅ የሚማርክ ሕይወታቸው የሚማርክ መታዘዛቸው የሚማርክ አሁን ስራቸው የሚያበራ ክብራቸው የሚያበራ እውነታቸው የሚያበራ ያንን እውነት ነው። ስለዚህ በመከራ ውስጥ ማለፍ ግድ ነው። ስለዚህ ስለሚመጣብንና እያየነው ስላለው መከራ በሙሉ ድንቅ ነገር እንደመጣ እንዳታስቡ፣ ይልቅስ ጨካኞች ሁኑ፣ ቁርጠኞች ሁኑ፣ ራሳችሁን አዘጋጁ፣ ከእግዚአብሔር ጋር ቁሙ፣ ታመኑ፣ እውነተኛ ምስክሮች ሁኑ። የወንጌል ሐሳብ ይሄ ነው። የወንጌል ሐሳብ ይሄ ነው። ስለዚህ ግድ የሚሆነው ይሄ ነው። አሁን የሚመዘኑበት ሰዓት ነው። አሁን እርሱ ከአባቱ ጋር ተቀመጠ ማለት እነሱ የሚቀመጡበት ሰዓት ቅርብ ነው። ግን መመዘን አለባቸው። ወርቅ ሚዛን ላይ ተቀምጦ ነው ወርቅ የሚባለው። አሁን የወርቅ ሚዛን ላይ ሽንኩርት አይመዘንም፣ ቃሪያ፣ ቲማቲም አይመዘንም። የራሱ ሚዛን አለው። ክርስትናም ደግሞ የሚመዘነው በመከራ ውስጥ ነው። የክርስቶስን መከራ ተቀብሎ ያለፈ ጊዜ ነው። በእልልታ በጭብጨባ ብቻ አይደለም። መከራው ሚዛናችን ነው ክርስቲያኖች። እና የመጣብን መከራ መመዘኛችን ነው። እና መከራ በመጣ ጊዜ ጽኖች መሆን አለብን። በጸሎት ጽሙድ መሆን አለብን። ከፊት ይልቅ ቅኖች መሆን አለብን። ከፊት ይልቅ በፍቅር በመታዘዝ አብረን መሆን አለብን። ከፊት ይልቅ መከባበራችን ከፍ ማድረግ አለብን። አሁን ሚዛን ላይ ወጥተናል። ሚዛን ላይ ወጥቶ ደግሞ ማኔ ቴቄል ፋሬስ የሚለው እንዳይመጣ በናቡከደነጾር ዘመን የነበረው ብልጣሶር የሚባለው የናቡከደነጾር ልጅ ቤተ መንግስቱንና በናቡከደነጾር ውስጥ የነበረውን ነገር ማክበር ሳይችል ቀረና አደራውን ጣለና እግዚአብሔር አሳዘነ። የተሰጠውን ኃላፊነት እንደ እግዚአብሔር ፈቃድ መወጣት ሲገባው ለእግዚአብሔር የሆነውን ቅዱሱን አሁን አያተ ቅድሳቱን ለእግዚአብሔር የሚሆነውን አጣጣለ፣ ናቀ። እግዚአብሔር መዘነው፣ ቀሎ ተገኘ፣ ተጣለ። የእግዚአብሔር ልጆች አሁን ሚዛን ላይ ተቀምጠናል። ቀለን እንዳንገኝ ብዙ ክርክሮች በየአውደ ምሕረቱ ላይ በየአደባባዩ ላይ ሶሻል ሚዲያው ላይ እየተመለከትን ነው። ጊዜው ነው አሁን ይሄን የምንከራከርበት። ስለዚህ ጉዳይ የምናወራበት ጊዜው ነው። ብዙ ጉዳይ አለን እኮ። የቤተ ክርስቲያን ጉዳይ የሚያስጨንቀው ሰው እኮ እንዲህ አይደለም። አሁን የሊቅነት መገለጫ አይደለም። ጊዜው ገና ነው። አሁን ከክርስቲያኖች ጋር ሆኖ ክርስቶሳዊውን ክርስትና በፍቅርና በእምነት በእውነት መግለጽ ነው። ይሄ ነው ራሳችን ማዘጋጀት ነው። እነዚያ በመከራ ውስጥ ያሉት በአራቱም ማዕዘን በመከራ ውስጥ ያሉ ክርስቲያኖች እንዲጽናኑ ከፈለጋችሁ፣ እንዲበረቱ ከፈለጋችሁ እኛ ጠንክረን እንጸልይ፣ እኛ እንከባበር፣ እኛ በፍቅር እንኖር፣ እኛ መልካም ወደ ሆነው ነገር እናድላ፣ ጥላቻን እንተው። እርስ በርሳችን ተጠላልተን ስለሌላው በፍቅር ብናወራ ምን ዋጋ አለው? እኔ ከአባቶቼ ጋር ፍቅር ከሌለኝ ምን ጥቅም አለው? ለእናንተ መጥቼ ስለ ፍቅር መንገር። እናንተ እርስ በርሳችሁ ማትፋቀሩ ከሆነ ምን ጥቅም አለው? በቤታችሁ ውስጥ ፍቅር ሳይኖር ደጅ ወጥታችሁ ተፋቀሩ እንፋቀር ብትሉ ምን ጥቅም አለው? ሁሉም ነገር መንገዱን ስቷል። ስለዚህ ሚዛን ላይ ነን፣ ተመዝነናል። እንዳንቀል አደራችሁን። መልእክቱ ይሄ ነው። ደቀ መዛሙርቱን ሚዛን ላይ ነው አስቀምጧቸው የሄደው እንዲከብዱ፣ በእውነተኛው ሚዛን ላይ ተቀምጠው ክርስቶስ አምላካቸው፣ ክርስቶስ ጌታቸው፣ ክርስቶስ መምህራቸው፣ መጋቢያቸው የተቀበለውን መከራ ለዓለም ነግረው እነሱም እንደሱ ስደተኛ ሆነው አሁን በአሕዛብና በአላውያን መከራ ተቀብለው ሰይፍ ተቃጡባቸው፣ ጦር ተቀስቶባቸው ለእውነት ፊት ለፊት አሁን ጠላት ዲያብሎስን የተጋፈጡ ሞትን የናቁ ሆነው ሚዛኑ ላይ ሲገኙ ከእርሱ ጋር በቀኝ ይቀመጣሉ፣ የክብር አክሊል ይሸለማሉ። ስለዚህ ጥያቄው ይሄ ነው። አሁን አይዟችሁ ብሎ 3 ተስፋዎች ሰጣቸው። በጣም አለቃቀሱ። ጥለህን አትሂድ አሉት። አለቀሱ። ጥሎ መሄድ በጣም ከባድ ነው።
እውነት ለመናገር አንድ ሕፃን ልጅ የ6 ወር ልጅ እንደው 1 ዓመትም 2 ዓመትም 3 ዓመትም እስከ 4 ዓመት የሆነው ትንሽዬ ልጅ ገበያ ደርሼ መጣሁ ብትለው እናቱ ያምናል? ስለ ገበያ ያውቃል? ገበያ ውስጥ ለምን እንደምትሄድ የሚያውቀው ጉዳይ የለም። እናቱ እንድትለየው አይፈልግም። ለሴኮንድ ለማይል እናቱ እንድትለየው አይፈልግም። እናቱ ሁለንተናው ናት። እናቱ ሕይወቱ ናት። እናቱ እስትንፋሱ ናት። እናቱ ምግቡ መጠጡ ናት። ልብሱ ናት። ሁለንተናው ናት። እናቱ ትንሽ ዘወር ካለች ዓለም ዘወር ይልበታል። ደቀ መዛሙርቱም ይሄ ነው። ኢየሱስ ክርስቶስ ከእናት በላይ እናት ነው። ከአባትም በላይ አባት ነው። እናሱ ከነሱ ሲለይ ዓለም ይጨልምባቸዋል። አሁን መጋቢ የላቸውም። አሁን ቢታመሙ የሚያክማቸው የለም። ያስጨነቃቸው እሱ ነው። አባት እኮ አብሮ እያለ እናት አብራ እያለች ጉድለቱ አይታይም። ከሞተች በኋላ ከሞቱ በኋላ ነው ጉድለቱ ያለው። ቤት ስንገባ ልጅ በላ ጠጣ የሚል ሳይኖር ሲቀር ለካ እናት እንደዚህ ናት የሚለው ነገር ይመጣል። ጌታ ሆይ አንተ ጥለህን ከሄድክ ዓለም ይገለናል፣ ያሳድደናል፣ ይነቅፈናል፣ እውነታችንን አይቀበለውም። እባክህ ጥለህን አትሂድ። እኔ ካልሞትኩ ቀድሞ የነገራቸው እኔ ካልሞትኩ እና ካልተነሳሁ ይህን መንገድ ተከትላችሁ እናንተ ሞታችሁ መነሳት አትችሉም። ስለዚህ እኔን ሙቼ እንደተነሳው ሞታችሁ ትነሳላችሁ። እኔ ደግሞ ወደ አባቴ መሄድን ካልተመለከታችሁ ይህንን ክብር ይህንን ከፍታ ካልተመለከታችሁ ወደዚህ ክብር ወደዚህ ከፍታ እንዴት እንዳለፍኩ እንደመጣው የተመለከታችሁትን መንገድ ተከትላችሁ ከኔ ጋር ወደ ክብር ወደ ከፍታ ትመጣላችሁ፣ ከኔ ጋር ትኖራላችሁ። የመጀመሪያው ተስፋ እንዲህ አላቸው፣ መጽናኛውን መንፈስ ቅዱስን ጠብቁት። በመከራችሁ የሚያጸናችሁን፣ በረሃባችሁ የሚያጽናናችሁን፣ በህመማችሁ አይዟችሁ የሚላችሁን፣ በብዙ ጽኑ ጭንቅ ውስጥ ስትገቡ ተስፋ የሚሆናችሁ መጽናኛው መንፈስ ቅዱስን ጠብቁት። እርሱ ትጥቅ ይሆናችኋል። የጸሎት ትጥቅ ይሆናችኋል። እሱ የወንጌል ትጥቅ ይሆናችኋል። እሱ የዝማሬ ምስጋና ትጥቅ ይሆናችኋል። እሱ የመታዘዝ ትጥቅ ይሆናችኋል። እሱ የመዋደድ ትጥቅ ይሆናችኋል። እርሱ የፍቅር ትጥቅ ይሆናችኋል። እርሱ ፍርሃትን የምታስወግዱበት፣ ለመከራ የምትጨክኑበት፣ ለክርስትና ለክርስቶስ የሚከፈለውን መከራ ለመክፈል የምትዘጋጁበት መጽናኛችሁ፣ ድፍረታችሁ፣ ኃይላችሁ ይሆናል። ስለዚህ የሚያጽናናውን መንፈስ ቅዱስን ጠብቁት። ያን ጊዜ ያስተማራችሁት ትምህርት በሕዝቡ ልብ ያድራል። ያን ጊዜ የነገራችሁትን ሕዝብ ትለውጡታላችሁ። ያን ጊዜ ሕዝቡ ወደ ብርሃኑ ወደ ክርስቶስ ይመጣል። ሕዝቡ ወደ እውነተኛው የብርሃን ወንጌል ይመጣል። ከንቱ የሆነውን የዓለምን ንግግር ይተዋል። ስለዚህ ተስፋውን ጠብቁት። ጸሎታችሁንም ይቀበል። ጸሎታችሁ በትክክለኛ ጸሎት እንዲሆን የሚያጸናችሁ በጸሎታችሁ ጊዜ፣ በዝማሬያችሁ ጊዜ፣ በቅዳሴያችሁ ጊዜ፣ በማሕሌታችሁ፣ በወንጌላችሁ፣ በልዩ ልዩ ስጦታችሁ፣ በልዩ ልዩ ጉዟችሁ፣ መንፈሳዊ ጉዟችሁ፣ መንፈሳዊ አገልግሎታችሁ በምታደርጉት ነገር ሁሉ የተባረካችሁ ትሆኑ ዘንድ ጽናት እንዲሆናችሁ ወደኋላ እንዳትመለሱ፣ ከደጉ አገልግሎታችሁ ምግባራችሁ ወደኋላ እንዳትመለሱ መንፈስ ቅዱስን ተስፋውን ጠብቁት። ከዚያ ምን አላቸው? ወላጅ እንደሌላቸው ልጆች ጥያችሁ አልሄድም። ወላጅ የሌላቸው ልጆች ያው በደጅ ማየት ነው ውሏቸው ምን እንደሚመስል። ረሃቡን ለመታገስ ብለው የማይሆን ነገር ይጠጣሉ፣ ያጨሳሉ። ረሃቡን ለመታገስ ብለው የማያደርጉት ነገር የለም። ስለመራባቸው እኛ ይህንን አታጭሱ፣ ይህን አታድርጉ ብለን ምክር ለመስጠት እንሞክራለን። ዳቦ የሚለምነውን ሰው ይኸውልህ ክርስቶስ ዳቦ ይሆናል፣ እንደዚህ ያበራልሃል፣ ያድንሃል፣ ቤተክርስቲያን እንዲህ ናት ብንለው ብዙ አይሰማም። መጀመሪያ ዳቦ መብላት አለበት። መጀመሪያ ዳቦ መብላት አለበት። ረሃቡን መቻል አለበት። ምክንያቱም ሰው ሆዱ ሲይዝ ነው መስማት የሚጀምረው። አለበለዚያ ሆድ ባዶ ከሆነ መስሚያም የለንም። የባራዳው ቋንቋ እንደምትነጋገሩት መስሚያ የለንም የሚባለው ሰው ካልበላ
ባዶ ከሆነ ውስጡ ረሃብ ካሰረው ማልቀስም መሳቅም አይችልም። ሁሉም ነገር አይፈጸምም። ለዚህ ወላጅ የሌላቸው ልጆች እንዴት እንደሚውሉ እንዴት እንደሚያድሩ እግዚአብሔር ብቻ ነው የሚያውቀው። ብዙዎቻችን አናውቃቸውም። ድልድይ ውስጥ ያድራሉ። ቆሻሻ ገንዳ ላይ ሄደው ለቅመው ብዙ ከቃላት በላይ ነው። ግን እግዚአብሔር እንዴት እንደሚጠብቃቸው አስቡ። ስለነሱ እንኳን ይገደዋል ጌታ። እና አያችሁ ያነሳው ዝም ብሎ አይደለም። ስለነሱም የሚገደው ጌታ ነው። የሱ ጥበቃ አብሯቸው ስላለ ነው። ገንዳ ላይ ተበልቶ እቤት በጥንቃቄ በልተው ሕፃናት ታመው ሆስፒታል ይሄዳሉ። እነዚያ ገንዳ ላይ በልተው በሰላም ይተኛሉ። እናም ወላጅ እንደሌላቸው በደጅ እንደተጣሉ ተንከባካቢ እንደሌላቸው ልጆች ጥያቸው አልሄድም። መድኃኔዓለም ምስጋና ይድረሰው። ዛሬም ጥሎን አይሄድ። መድኃኔዓለም ጥሎን አይሄድ። ወላጅ እንደሌላቸው ልጆች አንሆን። በታች በላይ ማንም የለንም። በመንፈሳዊውም በስጋዊውም ሁሉም ጥሎናል። ጌታ ሆይ አንተ ዙፋንህ የማይነቀነቅ የዘላለም አምላክ የፍቅር ጌታ ሁሉ ያንተ የሆነ በልባችን ላይ ንገስ። አንተ ሁለንተናችንን ጎብኘው፣ ባዶነታችንን ሙላው፣ ስብራታችንን ጠግነው፣ መታሰራችንን ሁሉ ፍታው የምንልበት ጊዜ አሁን ነው። እሱ እየረዳን ነው። የእሱ ጥበቃ ነው፣ የእሱ እርዳታ ነው እንጂ ዛሬ እኛም ወላጅ የለንም። ከዚህ በላይ ምንም ማለት አልችልም። ወላጅ የለንም። ለኛ የሚያስብልን፣ ለውድቀታችን የሚያስብልን፣ ለመራባችን የሚያስብልን፣ ለህመማችን የሚያስብልን፣ የሚጨነቅልን ወላጅ በላይ በታች የለንም። በስጋዊውም በመንፈሳዊውም እግዚአብሔር ግን አለን። እግዚአብሔር ግን አለን። እና ወላጅ ያላቸውም ወላጅ የሌላቸው የሚመስሉ ልጆች ዛሬ አደባባዩን ሞልተውታል። ሶሻል ሚዲያውን ተመልከቱት። እውነት ወላጅ ያላቸው እነዚህ ልጆች ትላላችሁ? ሴቶቹ ወንዶቹ ከሰው የተወለዱ እስከማይመስሉ ድረስ የተለቀቀ ምግባር የሌላቸው፣ የንግግር ለዛ የሌላቸው፣ የስድብ አፍ አውሬው በራእይ 13 የተነገረው በላይ በሰማይ ያለውን የቅድስናውን ስፍራ በምድር ያሉትን ቅዱሳን ደጋጎቹን ሳይቀር ቤተክርስቲያንን ሳይቀር አባቶቹን ሳይቀር የሚዘልፍ ትውልድ እና እነዚህ ወላጅ ያላቸው ወላጅ የሌላቸው በዚህ በበረንዳ የሚተኙት እሺ ይሆኑ። ወላጅ ያላቸው የምንላቸው ደግሞ ገንዘብ ወላጆቻቸውን ያሳጣቸው፣ ወላጆቻቸውን በገንዘብ የሚገዙ በጣም አደገኛ ጊዜ መሆኑ በዚህ ነው። ወላጆቻቸውን በገንዘብ ይገዛሉ። መቀለጃ ሁሉ ያደርጓቸዋል። ወላጆቻቸውን የገንዘብ ምንጭ ደክመው ያሳደጓቸውን ወላጆች ዛሬ ለዚህ ለዩቲዩብ እና ለዚህ ለሶሻል ሚዲያ ማትረፊያ አድርገው ይቀልዱባቸዋል። እና ዛሬ ሶሻል ሚዲያው ላይ ያሉ ጥቂት ልጆች ብቻ እውነትን ለመናገር ለዓለም ለማሳየት እየሞከሩ ነው። ሁላችንም በዚያ ውስጥ ተሳትፈን እውነቱን መግለጽ አለብን ለዓለም። ዘመኑን መዋጀት ማለት ይሄ ነው። እንዲህ አይነት ጥፋት ሲመጣ በዓለም እሾህን በእሾህ በዚህ በሚዲያው ላይ ልክ አሁን በመላው ዓለም እየተላለፈ ነው። ሰንበት ትምህርት ቤቱ በሚዲያ በመላው ዓለም ይህን መልእክት እያስተላለፈ ነው። ስለዚህ የጽድቅ ሐሳብ የምንሰራበት ሚዲያ መሆን አለበት። ሶሻል ሚዲያው ነውርን የምናስተላልፍበት፣ ጥላቻን የምናስተላልፍበት፣ መናናቅን የምናስተላልፍበት ይሄ ኪሳራ ነው። ፍቅርን የምናስተላልፍበት፣ አንድነትን መዋደድን የምናስተላልፍበት መሆን አለበት። እና ወላጅ ያላቸውም ወላጅ የሌላቸው የሆኑ ልጆች እንመለከታለን። ጌታ ግን የተጣሉትንና በመከራ የወደቁትን ወላጅ አልባ የሆኑትን አንስቶ ወላጅ እንደሌላቸው ልጆች መብላታቸውና መጠጣቸውን የሚከታተላቸው እንደሌለ፣ የታረፋችሁ የተወደቃችሁ የሚላቸው እንደሌለ እንደነዚያ ልጆች ትቻችሁ አልሄድም ብሏቸዋል ደቀ መዛሙርቱን። ዛሬም ትቶን አይሄድም። መድኃኔዓለም ዛሬም ምናምነው ትቶን አይሄድም። ዛሬም ትቶን አይሄድም። በደጅ እንደተጣሉ ወላጅ አልባ እንደሆኑ መጋቢ እንደሌላቸው ቢታመሙ የሚያከማቸው በብዙ ጭንቅና ችግር ውስጥ እንደወደቁ እንደተጣሉ ልጆች ጥሎን አይሄድም መድኃኔዓለም። ዛሬም ከኛ ጋር ነው። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ለዚህ ነው እኮ መምህራኑን በቅርብ አባቶቻችን አሁን እንዲመክሩን፣ እንዲያበረታቱን፣ እንዲያጽናኑን ያቀረበልን እኮ ስላልተወን ነው። ቢተወንማ በቃ ሁላችን ተወጋግዘን እንጠፋ ነበር እኮ። ግን ደግሞ አይዟችሁ፣ የጎደለው ይሞላል፣ የጠመመው ይቀናል፣ የጠፋው ይመለሳል፣ የረቀቀው ይጎላል በደንብ ብሎ የሚለውን አባቶች እያጽናኑ
ተስፈኛ እንድንሆን ስላደረጉን እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬም መድኃኔዓለም ወላጅ እንደሌላቸው ልጆች ጥሎን እንዳልሄድ አውቀናል። ዛሬም እንደ ወላጅ አባት እየተንከባከበን ነው። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ዛሬም እንደ ወላጅ እናት እየተንከባከበን ነው። ምስጋና ለስሙ። በእውነት እንደ ወላጅ እናት ምን ጎደለባችሁ እያለን ነውና ሌላው እንዳለ ይቀመጥ። እሱ ግን እንዲህ ነው። አሁን ይሄ የመጀመሪያው ነው። ከዚያ ቀጠለና ምን አለ? ሌላውን ደግሞ ሁለተኛውን ተስፋ ሐዘናችሁ ወደ ደስታ ይቀየራል አለ። ሐዘናችሁ ወደ ደስታ ይቀየራል። ዓለም ሐዘንተኛ ያደርጋቸዋል። ያውቃል ጌታ። ወደ ዓለም ሲሄዱ ዓለም አይቀበላቸውም። ዓለም በስድብ ነው የሚቀበላቸው፣ በዱላ ነው የሚቀበላቸው፣ በድንጋይ ነው ብዙ መከራ የሚያደርስባቸው የሚቀጠቅጣቸው። ዓለም እንደማይቀበላቸው ያውቃል። አዎ ይሄ ሐዘን ጊዜ ነው። አዎ ይሄ ሐዘን ጊዜ ነው። ነገር ግን ይህንን ሁሉ ሐዘን ስትቀበሉ እኔ አብሬያችሁ አለሁ፣ አብሬያችሁ እኖራለሁ። ይሄ ነው ለደቀ መዛሙርቱ በሥጋ ብለያችሁ በመንፈስ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እኖራለሁ ብሎ የተናገረ ጌታ አሁን ከደቀ መዛሙርቱ ጋር ለዘላለም ስላለ ያ የተሰጠው ተስፋ ስለተሻገረ ነው እንጂ ሐዘናችን ወደ ደስታ ይቀየራል። አይዟችሁ። ሐዘን አለ። አዎ በጣም በሥጋ በነፍስ ብዙ የምናዝንበት ነገር አለ። በሩቅም በቅርብም ብዙ የምናዝንበት ነገር አለ። በብዙ ጉዳይ ለሰው የማንነግረው ውስጣችን በሐዘን የተተበተበበት እግዚአብሔር የሚፈታው ብዙ ሐዘን አለ። ግን ለማንም ብንነግረው ለሌላው ያቀብለዋል እንጂ ስለኛ ብሎ የሚጸልይልን አይደለም። የኛ ችግር ነው ብሎ ስለኛ የሚያለቅስ የለም። ስለኛም አብዝቶ የሚጨነቅልን የለም። ጌታ ግን ሐዘናችንን ያውቀዋል። የልባችን ሐዘን ያውቀዋል። በውስጥ ያለውን ሐዘን ያውቃል። በውጭ ያለውን ሐዘን ያውቃል። ሐዘናችን ወደ ደስታ ይቀየራል። ክብር ምስጋና ለስሙ ይሁን። ይቀየራል። አይዟችሁ። ሐዘናችን ወደ ደስታ ይቀየራል። አንገታችን እንደደፋን አንቀርም፣ ቀና እንላለን። አዎ ተስፋ እንደቆረጠ አንቀርም፣ ባለ ተስፋዎች እንሆናለን። አሁን ሁሉ ነገር አስጨንቆናል፣ ግን ጌታ ደግሞ ያን ጭንቀታችን ስለተካፈለ ያጽናናናል። ደስ የምንሰኝበት ዘመን ይመጣል። ይሄ ሁሉ ያልፋል። የማያልፍ እንዳይመስላችሁ። ጥቂት ጊዜ ያለ አታዩኝም አለ። አዎ ወደ አባቱ ከሄደ በኋላ አያዩትም። አሁን በመንፈስ ከነሱ ጋር ነው። ሁልጊዜ ስለ ክርስቶስ ይናገራሉ፣ አብሯቸው አለ። ሁልጊዜ ስለ ኢየሱስ ክርስቶስ ምስክር ናቸው። መከራውን ሁሉ ለመቀበል የተዘጋጁ ስለሱ ነው፣ በሱ ስም ነው። አሁን አክሊል የሚያገኙት በሱ ስም ነው። የመንፈስ ቅዱስም መውረድ በክርስቶስ ምክንያት እንደሆነ ማወቅ አለብን። የመንፈስ ቅዱስ መውረድ በጽርሐ ጽዮን አዳራሽ ጌታ መንፈስ ቅዱስ የወረደበት ዋነኛው ምክንያት ደቀ መዛሙርቱ እና አባቶች ቅዱሳን 120 ቤተሰብ አጠቃላይ ስለ ኢየሱስ ክርስቶስ እውነተኛ ምስክር እንድንሆን። አዎ ይላል ጌታ። ምን ይላል? ሐሰተኛውን ዓለም ለመውቀስ፣ እውነት የጎደለበትን ዓለም ወደ እውነት ለመምራት፣ እውነት የጠፋበት ዓለም ወደ እውነት ሊመራ መንፈስ ቅዱስ ይመጣል አለ። ዓለም ሐሰተኛና ውሸታም እንደሆነ ስለሚታወቅ እውነተኛው መንፈስ ቅዱስ መጥቶ በደቀ መዛሙርቱ ላይ አድሮ ወደ እውነት ሊመራቸው መጣ። ያን እውነት ወልደ አብ ወልደ ማርያም የተባለው በሥጋ ማርያም የተገለጠው ያ የዘላለም አምላክ በሥጋ ማርያም ቢገለጥም ከአብ ከመንፈስ ቅዱስ ያልተለየ በላይ በሰማይ ያለ ያ ቃል ረቂቅ ጋር ወደ ግዝፍነት የመጣ ግዘፉ ነው የተገለጠ። ያየነው፣ የዳሰስነው፣ የጨበጥነው፣ የበላነው፣ የጠጣነው፣ የምንበላው፣ የምንጠጣው ኢየሱስ ክርስቶስ እና ሐዘናቸው ጥቂት ጊዜ ነበረ። አባታቸው አጠገባቸው ሆኖ ሲታመሙ ይፈውሳቸው ነበር፣ ሲራቡ በበረከት ይመግባቸው ነበር። አሁን እንደዚህ የለም። አሁን እንደዚህ አይነት ነገር የለም። አሁን የሚቀበሉት እነሱ ስደት ነው። እሱ ከተለያቸው በኋላ አሁን ወደ ስራ ነው የገቡት። አሁን የጊዜ የሥራ ጊዜ ነው። አሁን የመሰደድ ጊዜ ነው። አሁን ስለ ክርስቶስ ለመናገር ሲቆሙ ያላመነው ኢየሱስ ክርስቶስን የማይቀበለው በሙሉ ያሳድዳቸዋል። አሁን የመሳደድ ጊዜ ነው። አሁን የመሰደድ ጊዜ ነው። አሁን የመራብ ጊዜ ነው። አሁን የማዘን የማልቀስ ጊዜ ነው። ግን ጌታ ሲገለጥ እነዚህ ሁሉ ነገሮች ያከትማሉ። ጥቂት ጊዜ ያለው ይሄን ነው።
ከነሱ በተለየ ጊዜ አብሯቸው በነበረ ጊዜ ጉድለታቸውን ይሞላላቸው ነበር በስጋ። አብሯቸው በነበረ ጊዜ ሲታመሙ ይፈውሳቸው ነበር በስጋ። አብሯቸው በነበረ ጊዜ ሲራቡ ያበረከተ ይመግባቸው ነበር በስጋ። አብሯቸው በነበረ ጊዜ ሙሉ ነበሩ። አንድ ልጅ እናት አባቱ በቤቱ ስልጣናቸው ሙሉ ነው፣ ጤናቸው ሙሉ ነው። በተቀመጡ ጊዜ እንደፈለገ እየወጣ እየገባ ስለሚበላው አያስብ። በቤት ውስጥ ይሄን አጎደልክ ይሄን አይባልም፣ አይመለከተውም። ልጅ ነው ብቻ እየገባ በሰዓቱ መብላት መጠጣት ነው። እንደዚህ ነበር ደቀ መዛሙርቱ የነበሩት። ጌታ ግን ከተለየ በኋላ ይሄ ሁሉ የለም። ለስራ ሲገቡ ግን ስራው በጣም ከባድ ነበረ። ስራው በአሕዛብ መካከል ገብቶ ክርስቶስን እመኑ ነበረ፣ ከባድ ነበረ። የማያምኑትን መለወጥ ነበረ። ያልዳኑትን የማዳን ስራ ነበረ። የወደቁትን የማንሳት ስራ ነበረ። ዛሬ የወደቀ ሰው ማንሳት ይቻላል? ይቻላል እናቶቻችን? አዎ ይቻላል። ግን ያን የወደቀ ሰው አንስታችሁ ጣቢያ ስትሄዱ የት ወድቆ አገኘው ነበርኩ ያንተ መታወቂያ አቅርብ፣ ጭራሽ ወንጀለኛው ናችሁ ቁጭ ትላላችሁ። ህጉ ራሱ ሊያስብበት ይገባል። ህጉ ራሱ በጣም ጠንቃቃ መሆን አለበት። ሰው ለሰው እንዳይተያይ ነው እኮ የተደረገው። አንዱ ለአንዱ እንዳያዘን፣ በቃ ጥሎ እንዲያልፍ፣ የወደቀው ወንድሙን እንዳያነሳ፣ የወደቀች እህቷ እንዳታነሳ። አይ ደግሞ ብነካ ደግሞ አሻራው አለብኝ ብባልስ፣ ደግሞ ኋላ ደግሞ ሌላ ወንጀለኛ ብባልስ። ዓለም አያችሁ ጠባዩ ይሄ ነው። የዓለም ጠባይ ይሄ ነው። አሁን ይሄ የጨለማ ጊዜ ነው። አሁን እርስ በርሳችን ማንከባበርበት የጨለማ ጊዜ ነው። እርስ በርሳችን የምንካሰስበት የጨለማ ጊዜ ነው። ክርስቶስ ኢየሱስን ያላየንበት፣ እርሱ ወደ አባቱ ወደ እግዚአብሔር አብ ሄደበት፣ ከአባቱ ጋር ያለበት፣ በአካል ግን ከደቀ መዛሙርቱ ጋር ያልነበረበት ጊዜ፣ ጥቂት ጊዜ የማያዩበት ያላዩበት የማይታይበት ጊዜ ማለት ይሄ ነው። ከአባቱ ጋር ያለበት የሚቆይበት ነው። ከዚያ ግን ሐዘናችሁ ወደ ደስታ ይቀየራል አለ። ወደ ምን ይቀየራል? ወደ ምን ይቀየራል? ጌታ እንባችን ያብስልን፣ ሐዘናችን ወደ ደስታ ይቀየርልን። አዎ አሁን ይሄ ነው። አይዟችሁ ነው ያላቸው። አይዟችሁ ወላጅ እንደሌላቸው ልጆች አልተዋችሁም። ደግሞ ሐዘናችሁ ወደ ደስታ ይቀየራል። አሁን ታለቅሳላችሁ፣ ኋላ ግን ደግሞ ትስቃላችሁ። አፋችሁን በሳቅ ሞላዋለሁ ይላል እግዚአብሔር ይመስገን። አዎ በሳቅ ሙላው። አሁን እኮ ግራ ነው የሚገባው ሁሉ ነገር። አሁን ይሄንን ነው። ቀጠለና ምን አለ? የመጀመሪያው ጌታ ወደ እግዚአብሔር አብ ወደ አባቱ ሄዶ በአባቱ ቀኝ የተቀመጠበት ጊዜ ነው። ጥቂት ጊዜ አለ አታዩኝም ያለው ያን ጊዜ ነው። ጥቂት ጊዜ ደግሞ አለ ታዩኛላችሁ ያለው ሶስተኛው ተስፋ ነው። የመጨረሻው ተስፋ። ያ ተስፋ ምን አይነት ተስፋ ነው? ተመልሼ እመጣለሁ፣ ወደ እኔም ወስዳችኋለሁ። እስኪ በሉ ተመልሼ እመጣለሁ፣ ወደ ራሴ ወስዳችኋለሁ። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። ይህንን ተስፋ ነው ደቀ መዛሙርቱ ይዘው ወደ አሕዛብ ሄዱት፣ ይዘው ወደ በረሃ ሄዱት። ዓለም አልተቀበላቸውም። እንደ ፍየልና እንደ በግ ቆዳቸውን ሁሉ ቆዳቸውን አቅማዳ እያወጣ እነ ቶማስን እንዲያው በቃ እነ ቶማስ ዘመራስን የመሰለ ጀግኖች በሰለስቱ ምዕት መካከል የነበሩ የክርስቶስን ወንጌል ለዓለም ለመንገር እጃቸውን እግራቸውን ቁርጥርጥ አድርገው አሕዛብ በሽንኩርት እንደሚያዝ ዘንቢል በዘንቢል ተጭነው አህያ ላይ ተጭነው ስለ ክርስቶስ ወንጌል ይሰብኩ ነበር። ይሄ ነው በቀኝ የሚያስቀምጠው። እንዲህ አይነት ቁርጠኝነት ያስፈልጋል። ጌታ እንደሚመጣ ከክርስቶስ ጋር ለመሄድ የተዘጋጁ ጀግኖች አርበኞች እንዲህ ናቸው። እጁን እግሩን ባዶ አድርገው በዘንቢል ላይ አስቀምጠው አህያ ላይ ጭነውት ኢየሱስ ክርስቶስ ከሰማያ ሰማያት ወረደ፣ ተወለደ፣ በሥጋ ማርያም ተገለጠ፣ ወልደ አብ ወልደ ማርያም ተሰኘ ብለው ሰበኩ። ምክንያቱም ተመልሶ እንደሚመጣ ተስፋ አድርገው ነው። ተመልሼ እመጣለሁ። የሆነ ቦታ ላይ ስንሄድ ተመልሼ እመጣለሁ። የኛ እንኳን ብዙ አያስተማምንም። ተመልሶ መምጣትም ላይኖር ይችላል። ብዙ ሰዎች አየር መንገድ ይሄዳሉ። ትራንስፖርት አውቶቡስ ተራ የሆነ መኪና ተራ እንሄዳለን፣ እንሸኛኛለን። በቃ ተመልሼ እመጣለሁ ማለት የሚችል ሰው የለም። አይችልም። አይችልማ። የሚችለው ምንድነው? እንደ እግዚአብሔር ፈቃድ ተመልሼ እመጣለሁ። እንደማን ፈቃድ? መልሱልኝ። ጌታ ግን ምንድነው ያለው? ተመልሼ እመጣለሁ። ባለቤት ነው። ይሄ የዘላለም ተስፋ ነው። ተመልሶ ስለሚመጣ ተስፋችን ብዙ ነው።
አገራችን በሰማይ ነው። የዘላለም ቤት አለን። ሌሊት የሌለበት ቤት አለን። በብርሃን የተጥለቀለቀ ቤት አለን። ምሕረት የበዛበት ቤት አለን። ሰላም ለዘላለም የተሰጠው ቤት አለን። እፎይ ብለን የምናርፍበት ቤት አለን። ያ ባይሆን ኑሮ ድሆች ነበር ምንም የሌለን። ግን አገራችን በሰማይ ነው። ዓለም አገሩ እዚህ ነው እያለ ይጋደላል ስላልገባው ነው። እኛ ግን አገራችን በሰማይ ነው። አለ ሌላ መኖሪያ የብርሃን ዓለም፣ ሌሊት የሌለበት ዓለም አለን። ረሃብ የሌለበት ስለ ስጋዊ ነገር የማናስብበት ዓለም አለን። ስለ ጥላቻ የማናስብበት ዓለም አለን። የምስጋና ዓለም ከቅዱሳን ጋር ባላገሮች እንሆናለን። ከድንግል ማርያም ጋር በምስጋና አብረን እንቆማለን። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። ጥቂት ጊዜ አላታዩኝም ያለ አሁን ግን ዓለም ሊያየው ምን ይላሉ? ጌታ ተመልሶ ይመጣል ዓለምን ለማሳለፍ። ያን ጊዜ እልፍ አእላፋት ወትእልፊት የሰማይ ሰራዊት ከሱ ጋር ይመጣሉ በምስጋና። ያን ጊዜ ያላመኑት የወጉትም ሁሉ ያዩታል፣ እውነትም ጌታ ነው ብለው ይሉታል። ምን ዋጋ አለው? ሰዓት አልፏል። አሁን ለፍርድ ነው የሚመጣው። አሁን ግልጽ ሆኖ ለዓለም ይመጣል። የሚመጣው ግን ሊሰደድ አይደለም። የሚመጣው በግርግም ሊወድቅ አይደለም። የሚመጣው ሊራብ ሊጠማ አይደለም። ተመልሶ የሚመጣበት ዋነኛ ተስፋ ወደ ክብሩ ሊወስደን ነው። ጌታ ሆይ ወደ ክብሩ ውሰደን። እውነት በጣም ይሄ ዓለም ክብር የለውም። ሰውም እንደ ክብሩ መጠን እየቆመ አይደለም። መንፈሳዊ ሰው ስጋዊ ሆኗል። በጭቅጭቅና በንትርክ ውስጥ ነው ያለው። ባለራእዩ ዮሐንስ ራእይ መጨረሻው ላይ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው ሰጥ ዘንድ ዋጋዬ ከኔ ጋር አለ ሲል ዮሐንስ እንዳትዘገይ ቶሎ ና ነው ያለው። ቶሎ ካልመጣህ የታመነ ሰው አታገኝም። ቶሎ ካልመጣህ አመንኳቸው የምትላቸው ክደውህ ታዝናለህ። ቶሎ ካልመጣህ መልካም የሚባሉ ሰዎች ክፉዎች ይሆናሉ፣ ወደ አውሬነት ይቀየራሉ። ጌታ ሆይ ቶሎና እንዳመንህ ያመሰገንህ እንዳለ የዘመርንልህ እንዳለ ቶሎና ወደ ክብሩ ውሰደን። አዎ ዛሬ እሱ ካልመጣ ካልተቀለለው ብዙ ነገር እየተበላሸ ነው። መንፈሳዊ የምንላቸው ሰዎች ሁሉ ወደ ስጋዊነት እየተቀየሩ ነው። እግዚአብሔርን መውደዳቸውን ትተው ገንዘብ እያሉ ነው እያልን ነው። እኔን ጨምሮ ዓለማዊነት ልማዳችን ሆኖ የዓለማዊነት ሐሳብ ሰልጥኖብናል። ግን ጌታ ይገለጣል። ሁለተኛው መገለጥ ግን ይህንን ዓለም እንደ ብራና ሊጠቀልለው ነው የሚገለጠው። እንደዚያኛው ዘመን ሊራብ አይደለም። እንደዚያኛው ዓለም በጲላጦስ አደባባይ በይሁዳ በሄሮድስ አደባባይ ሊፈረድበት አይደለም ጌታ የሚመጣው። እንደዚያኛው ዘመን እጆቹን እግሮቹን ታስሮ በሰው ፊት በሚፈረድባቸው ሰዎች ፊት ፈራጁ ሊቆም አይደለም የሚመጣው። አሁን የሚመጣው ዓለምን እንደ ብራና ሊጠቀልለው ነው። አዲስ ሰማይና አዲስ ምድር ለኛ ይሰጠናል። ጥቂት ጊዜ አለ፣ አናየውም። የተለየን ይመስላል፣ መከራ ይበዛብናል። ጥቂት ጊዜ ነው፣ እንገፋለን። ጥቂት ጊዜ እናለቅሳለን። ጥቂት ጊዜ ወዳጆቻችን ጠላቶቻችን ይሆናሉ። ጥቂት ጊዜ እኛ የምንላቸው ለሌሎች ይሆናሉ። ጥቂት ጊዜ እኛ ያልነው ለሌላ ሆኖ እናገኘዋለን። ግን ደግሞ ይቀየራል። የኛ የሆነው ነገር ሁሉ የኛ የሚሆንበት ሰዓት ይመጣል። ለቅሷችን በደስታ ይቀየራል። ሐዘናችን ወደ ደስታ ይቀየራል። አሁን ፍጻሜያችን መልካም ይሆናል። ጥቂት ጊዜ አለ፣ አታዩኝም፣ ደግሞ ታዩኛላችሁ። ወስብሐት ለእግዚአብሔር። ይቆየኝ።